ቢመርሽም ዋጭ ከኔ አፍ መቼም ቢሆን የቱት ስማይጠፍ እሺ ይሁን ስለሷም እያሰብከና ጃላት እንዴ ምን ነደነከሽ አይ አልደነገጥኩም እስካሁን ድረስ ነግርህ ያላመንከኝ እንዴት ጠየቅከኝ ብዬከው እንደው ዝም ብዬ አሁን መልሽልኝ ልጅ አላት እኔ አላውቅም ምን ማለት ነው አላውቅም ማለት አንቺ እኮ ነሽ ይሄን ወሬ ያመጣሽው አዎ ግን እርግጠኛ አይደለሁም እርግጠኛ ሳትሆኚ ነው ያወራሽው አዎ ኦኬ ስለዚህ ያጣራል አባዬ ቲና ግን እየሰለልኳት እንደሆነ አውቃለች ያው ምንም መሄጃ ስለሌላት ነው ዝም ብላ ቤት የተቀመጠችው ምን መድረሻ አላት ብለህ ነው የኔ ልጅ ግን ነገሯን ካንተ ተሰውራለች አዎ የሆነ ነገር አስቤያለሁ መቼም ቢሆን ተስፋ አልቆርጥም ስትል ነበር ግን ምን እንደሆነ ልትነግረኝ አልቻለችም አዎ እኛ ሰው እንደሆነ ትጠረጥራለች እሷን ነገር ተው ግን ስለ ካሌብና ስለ ቶት ምን ታስባለህ አልገባኝም ምን ላስብ እችላለሁ ያው ያወራችሁት ነገር ካለ ብዬኮ አረ ምንም ነገር አላወራኝ ከቶት ፍቅር ያዙ ይመስለኛል እሷም እንደዛው ግን ፍቅራቸውን ለመገላለጽ ሁለቱም ይፈሩ ይመስላል እሱን እኔም አይቻለሁ ሁለቱም ላይ መፈላለግ እንዳለኮ ግልጽ ነው እና ምንድነው የሚጠብቀው የኔ ልጅ ካሌብ ጓደኛ የለው እስኪ ቅረበው የኔ ልጅ ከኔ ጋር እስቲ ጓደኛ መሆን ከቻልን እናያለን ትሆናላችሁ ዳኒ አብራችሁ ቁጭ በሉ ሐሳቡን ጠይቀው እስቲ እሺ ያው ብዙ ሐሳብ ይኖራል ይሄን ደግሞ እየተዋያችሁ የምታመጡት ነገር አይመስልም ልክ ነው ስሚ ልጅ አለሽ የትሁት ሐዘንና ስቃይ በዝቶ ማብቂያ ያለው አይመስልም ነገር ግን ትሁት በዚህ ተከታታይና መጨረሻ የሌለው ለሚመስለው ስቃይዋ አንድም ቀን እጅ ሰጥታ አታውቅም ትሁት ጠንካራና አስተዋይ ሴት ናት የህይወት ስቃይ ፈተናዋ የጀመረው ተመስገን እሷን ካወቀበት ጊዜ አንስቶ ነው ገና ምንም ሳታውቅ በልጅነቷም ይደፍራታል ያም አልበቃ ብሎት ከቤተሰቦቿ ነጥሎ ጠልፎ ወስዷ ብዙ ስቃይና በደሎች ያደርስባታል እስር ቤትም ገብቶ ከወጣ በኋላ እሷንም ሆነ ቤተሰቦቿ ማብቂያ የሌለው ስቃይ ውስጥ በድጋሚ ሲከታቸው ነው ትሁት ጉዳቷን ዋጥ አድርጋ ተወልዳ ያደገችበትን ሀገር ልጇን እንዲሁም ቤተሰቦቿን ጥላ ወደ አዲስ አበባ የመጣችው ነገር ግን ተመስገን አሁንም ድረስ ሊተዋት ፍቃደኛ አልነበረም ከሷም አልፎ አሰሪዎቿን መቆሚያ መቀመጫ ሰጥቷቸዋል አሁን ላይ ተመስገን ከምን ጊዜውም በላይ ትሁትን የራሱ የሚያደርግበት ትልቅ መሳሪያ አግኝቷል እስከዛሬ ከሱ ደብቃ ያኖረቻት ልጅ እንዳለቻት ደርሶባታል ከዚህ በፊትም ተመስገን እህቷንና ልጇን እንዳገታቸው አስመስሎ ነግሯት ትሁትን የራሱ ለማድረግ ሞክሮ የነበረ ቢሆንም አልተሳካለትም ትሁት በፍርሃት ቤቱ ድረስ ሄዳ የነበረ ቢሆንም ነገር ግን እሷን ለማዳን ዳኒ ያለችበት ድረስ መጥቶ በተመስገን ማጅራቱን ተመቶ ይዘረራል ተመስገን በጣም ከመናደዱ የተነሳ ወርቆ እንኳን ሊተወው አልቻለም በወደቀበት ሲደበድበው አይታ ያላስቻላት ትሁት አንድ ከበድ ያለ ዱላ አንስታ የተመስገንን ማጅራት መታ ትዘርረዋለች በፍጥነትም ዳኒን ይዛው ይወጣሉ በዛን ሰዓት የቲናን ሴራ ለማክሸፍ ስትከተላት የነበረችው ኤዱ አባዬን ጠርታ ሁሉንም የሰማችውን ነገር ትነግራቸዋለች ነገር ግን አባዬ ሁሉንም ነገር ቀድሞ አውቀውት ነበር ቀጥለውም ወደ ቲና ጋር ሄዱና ከተቀመጠችበት አስነስተው ሰምኛለሽ አንቺ እኛን ለመጣል ሴራ ስታሴሪ ግን ሳታውቂ ወጥመድ ውስጥ ገባሽ ሴትያ የኛ ሰው ናት ብሎ ሲል ቲና በሰማችው ነገር ደንግጣ ድርቅ ብላ ትቀራለች ኤዱም በነገሩ ግራ ተጋብታ ቆይ አልገባኝም አባዬ ይሄንን ነገር ቀድማ አውቀው ነበር እንዴ ብላ ስጠይቀው አባዬ ማያውቃለሁ የኔ ልጅ የቤቴን ካርታና መታወቂያን ይዛ አራጣል ትበደርበት እየሞከረች ነበር በዚህ መንገድ ቤቴን ልትወስድ ነበር ያሰበችው ይሄ ደግሞ አንድ ከሚያስብ ሰው የሚጠበቅ አይደለም ድድብና ነው እስከዛሬ ድረስም ዝም ያልኳት የትም እንደማያደርሳት ስለማውቅ ነው ቲና ጥሩ ሞክረሻል መታወቂያን ይዘሽ ፊርማዬንም አስመስለሻል ነገር ግን እውነተኛው ካርታ እጅሽ ላይ የለም አንድ ሰው ቤት መጥቶ ቲና እኛን በትልቁ ለማጥቃት እየሞከረች እንዳለች ነገር
ነገረኝ። ስለዚህ አንድ ነገር ግዴታ ማድረግ ነበረብኝ። እኔም ቀጥዬ አይንሽ የሚያርፍበትን ነገር በሙሉ ማጥፋት ነበረብኝ። እንደዛም አደረኩ። ቲና አሁን አንቺ መቀመቅ ሊያወርድ የሚችል ማስረጃ አለኝ። የኔ ያልሻቸው ሰዎች በሙሉ የኔ ናቸው። ቲና እኔ ወጣትነትሽ እንዲበላሽ ስለማልፈልግ አንድ ድል ሰጥቼሻለሁ፣ ግን አንቺ ከኛ ህይወት ውጪ ብለው ሲሏት በሰማችሁ ነገር ደንግጣም ተናዳ መረጋጋት ያልቻለችው ቲና ከዛ መልስ ሳትሰጣቸው ትቀራለች። አባዬም ቀጥሎ አንቺን ነው ማናገርሽ፣ ትስማሚያለሽ ወይስ አትስማሚም ብሎ ሲጮህባት እሷም ከሀሳቧ ትባንንና እንደምትስማማ ትነግራቸዋለች። አባዬና ኤዱም ተያይዘው ጥለዋት ይሄዳሉ። መንገድ ላይ የኤዱም ባሉበት የአባዬ ስልክ ጠርቶ ያነሱትና ማውራት ይጀምራሉ። ዳኒ ነበር። ትሁትን ቤት አምጥቷት እሱ እንደወጣ ነበር የነገራቸው። ስልኩንም ይዘጉትና ለኤዱም ይነግሯታል። እሷም ወደ ዳኒ ጋር አባዬም ወደ ትሁት ጋር ሄዳሉ። በዛን ሰዓት ተመስገን ትሁት ማጅራቱን ብላው ከዘረረችው ቦታ ለመነሳት እየሞከረ ነበር። ቲናም በሩን በርግዳ ትገባና ልጅቷ አይታለች። የት ነው ያደረካ ብላ ስትጮህበት ተመስገንም በእናትሽ ዝም በይ አትጩይብኝ፣ ራስ ምታት ሆንሽብኝ እኮ በቃ ትሁት የለችም ሄዳለች፣ ያ ዳንኤል የሚባል ጅል መጥቶ ነበር ይዟት ሄዳ አላት። ቲናም የበለጠ ተናዳ ቆይ እንዴት አንተ የት ነበር? እንዴት ነው እሱ ካንተ እጅ ላይ ፈልቅቆ ሊወስዳት የሚችለው? እውነት ተመስገን ሞታሃል ትለዋለች። ተመስገንም ቀጥሎ እሱን ታየውና አንቺ ግን በአንቺ በኩል የነበረውን አሳካሽ ብሎ ሲጠይቃት ቲናም አልተሳካም ብላ ትመልስለታለች። ተመስገንም ቀጥሎ ብድሩን እዛው በዛው ይመልሳል። እንዴት አልተሳካልሽም ሞተሽ ነበር እንዴ ብሎ በከባዱ ቲናን ያበሽቃታል። በዛን ሰዓት አባዬ ቤት ደርሶ ከትሁት ጋር ቆመው እያወሩ ነበር። እሷም ቀጥላ ይቅርታ በጣም አባዬ እህቴን ይዘውብኝ ነው፣ ምን ማድረግ እንዳለብኝ ራሱ አላወቅኩ፣ በቃ ነይ ሲሉኝ ሄድኩኝ ትለዋለች። አባዬም ቀጥሎ ምንም ይቅርታ አያስፈልግም፣ ደግሞ ትሁቴ እህትሽን አልያዟትም፣ ስልኳ አይሰራም፣ ለኔም በሌላ ስልክ ደውላ ነበር፣ ሆነ ብለው ነው አንቺን ለመያዝ ነው የተጠቀሙት እንጂ ሁለቱም ልጅሽም እህትሽም ቤታቸው ነው ያሉት፣ ቆይ እንደውም ደውዬ ላገናኝሽ ይሏታል። በዛን ሰዓት ዳኒ አንድ መጠጥ ቤት ውስጥ ለብቻው ተቀምጦ እየጠጣ ባለበት ቲና ትመጣና አጠገቡ ተቀምጣ ማውራት ትጀምራለች። ቀጥላም የተናደድክ ይመስላል አብረን እንጠጣ ብላ ትጠይቀዋለች። ዳኒም በንዴት ቆይ ቲና ለምን ይሄን ሁሉ እያደረግሽ እንዳለሽ እኔ እንጃ፣ ለኔ ስለምንድን ነው ቀድመሽ ያላማከርሽ ሲላት ቲናም አሸናፊዎች እኮ እናንተ ናችሁ፣ ግን አንተ በጣም ተናደሃል ስትለው ዳኒም ከነሱ ጋር እንዳለው አረጋግጠሻል ማለት ነው? አሁን ብቻዬን መሆን ፈልጋለሁ፣ ተናድጃለሁ፣ ዞር በይልኝ፣ አሁን ብቻዬን ተይ፣ ካልሆነ ደግሞ ይልና ሂሳቡን ከፍሎ ተነስቶ ይወጣል። በዛን ሰዓት አባዬም የትሁት እህት ጋር ደውሎ እንድታወራቸው ያደርጋል። እሷም በጣም ደስተኛ ትሆናለች። እህቷም ሆነ ልጇ በተመስገን እጅ እንዳልገቡ ስላወቀች ስልኳን ዘግታ አባዬን ይቅርታ ትጠይቃቸዋለች። በዛን ሰዓትም ነው ቲናና ዳኒ በድጋሚ የተገናኙት። እንደመጣም ዳኒ ለምንድን ነው ቤትህ እንደሆነ ያደረከኝ? ከኔ የምትሰማው መረጃ ወስደህ ለነሱ ለማቀበል እንዲመችህ ነዋ። ቆይ አሁን የተበላሸውን እቅዴን አንተ ነህ አይደል ሄደህ የነገርካቸው ብላ ስትለው እኔ ሲጀመርኮ ስላንቺ እቅድ አላውቅም፣ ከየት አንጥቼ ነው ይሄንን መረጃ ምነግራቸው? ይኸውልሽ ቲና ከተጠራጠርሽ ከቤት መውጣት ትችያለሽ ብሎ ይላታል። ቲናም እሺ ይሁን እንግዲህ አንተ አልነገርካቸውም እንበልና እናስብ ስትለው ዳኒም ጥሩ እንግዲህ እንደዛ ማሰብ ይቻላል፣ ሲመስለኝ ግን ተስፋ ቆርጠሻል ብሎ ሲላት ቲናም በጭራሽ መቼም ተስፋ አልቆርጥም፣ ግን አንድ ነገር ታይቶኛል፣ አንድ ሌላ እቅድ አለኝ ትለዋለች። ተነሳም ቀጥታ ከተመስገን ጋር ወደ ተቀጣጠሩበት ቦታ ትሄዳለች። እንደደረሰችም ተመስገን ቀጥሎ ስሚ ቲና ስለ ትሁት አንድ ነገር ልጠይቅሽ፣ ልጅ አላት እንዴ ብሎ ያላሰበችውን ዱብዳ የሆነ ጥያቄ አወርድባታል። ቲናም ምንም ስለ ነገሩ እንደማታውቅ ትነግረዋለች። ተመስገንም እንደሚያጣራ ነግሯት ጥሏት ይሄዳል። ቀጥታ ወደ ትሁት ጋር ነበር የሄደው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሱ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።